ስለሆነ መጪው ብዙ ቃ ነበር ያመጣውትና ያው አማናዬን ለመወጣት በነገራችን ላይ እኔ በአማና ጉዳይ ወላሂ እንቅልፍ የሚነሳይ ጉዳይ ነው ሁሉ ጊዜ ማለት ነው። አሁን ንብረት መውደም ምናምን አይደለም እንትን ያለ ወላሂ ላዚ ግን ሰዎቹ አሁን ሲደውሉ ማያቁም አሉ ጠለፎን ያዘዙኝ እህቶች አሉ። እኛም ውጭ ሀገር ኖረን እና ጠለፎን ያዘዙኝ ጠለፎን ነው ታራው ነው ይተጣጣሉ። አሁን እነሱ ሲሆኑ መጅልስ ረመዳን አዘጋጅተው ሲያዘጋጁ መጋዘኑ ጨርሶ ለሊት ተደወለ። ለሊት ወላሂ ሩሄን አላውቀውም ሲል ማለት መኪና ገብቼ ሲሄድ መኪናው እንደዚህ እየተኛ እዛ የደረስኩት ማለት ምናልባት ቢተርፍ በቃ የሰው ነው እንትን ያለ ከምንም በላይ ማለት ነው። ለምን ሲያዙኝ ጠለብ የለኝ ብር ቀንስልን የለንም አይሞላልንም እያሉ ስራ አዘዙኝ ብዙዎቹ። ይሄን አማና ደግሞ በቃ ብቻ በጥቅሉ ወላሂ ላዚም የኔ ቢሆን ማለት ነው ብዙ ውስጥ እንትን የሚለኝ ለብዙዎቹ እኔ ሀቂቃ እስካሁን ድረስ አንድ ቀን ይሄ ነው ተብዬ ማለት ከመመረጥ እንትን ከማለት ውጪ በቃ በአብዛኛው እስካሁን እንደምታውቁ በጣም ሳላቅስ የሚያይ ቤተሰብ ራሱ በጣም ውስጥ እንትን እንደሚል አጣው። ግን ማለት የሰው አማና ማለት እንዴት ምን መልስ ሰጣለሁ? የሆነ እነሱ ጠለብ ስልክ የማያገኙ ሁሉ አሉ ያዘዙኝ ወላሂ ላዚም ስልክ በስንት ጊዜ ደውለው ነው የሚያገኙኝ። የቃዘውኝ አለ እንግዲህ እቃው ተዘጋጅቶ ይቀመጥልን ስንመጣ ይዘነው እንገባለን ብለው ምን የሚጠብቁ አሉ። እቃ በዛ ላይ ደግሞ በፊት ኦርደር የተያዘ ነው። አሁን ላሰራው ብር ጭማሪ ሁሉም ሰው የሚያውቀው ነው። ያን ብር እንደሲያስገቡ ላይ ኦርደር የተያዘ ነው ግማሹ። እና ይሄንን አይታችሁ እንግዲህ የራሳችሁን እናንተም ድጋፍ ብታረጉልኝ እላለሁ። እንደዚሁም ደግሞ እንደዚሁም በቃ ስራ አዛችሁ ብታበረታቱኛ ስራ እንሰራለን። ወላሂ የሥራ ሰው ነን። ታሱስ ነፃ ነን። እህልና ውሃ ነው እኛ ምንም ሌላ እንትናችን አይደለም። እና ብታዙን ለምሳሌ ቤተሰብ ዕቃ ማድረስ አሁን ረመዳን ነው መጪው ረመዳን አስቤዛ ብታዙን 15 ብናገኝ ማለት እናንተ ዕቃችሁን አድርሰን ራሱ 15ኛ ብናገኝ እንደዚሁም እንትን የምትሉ ሰዎች ዕቃ የምታዙ በቃ እዘዙን። ለምን ማበረታታትም ነው ግዴታ ብር ብቻ መስጠት አይደለም። ይሻላችሁ ፍርዱን ቤታችሁ በጣም ያስፈልገናል አሁን ላይ ሀቂቃ ማለት ነው። ግን እንዲሁ ደግሞ መርዳት የከበዳችሁ ደግሞ ግን ዕቃ የምትፈልጉ ዕቃ ማዘዝ የምትችሉ የምንታወቅበት መቼም ማንም ሰው የሚያቀል ይኸው ስንት ዓመቴ ነው ፈልገው ነው የሚመጣው። አልহামዱሊላህ ወላሂ ላዚም ስልክ ሰላም ሳቀርች ራስ ቆይተው ለታማኝነት ነው ብሎ ማለት ነው። እና እናንተም ብታዙኝ እኔ አማናዬን የምወጣነኝ ያስለቅሰኝ። ለናሽ ተመልካቾች እንግዲህ እንደምታዩት ዱንያ እንዲህ ነው ያስብላል። ያው እንዳያችሁ ይሄ እንግዲህ ያላሰብነው 7 ሰዓት ላይ ቀን ነው የተከሰተው አደጋው። ያው በጣም ብዙ ነገር ነው ያወደመብን ወላሂ ምን ጊዜም ስንታገል የነበር ነው ብቻ አልহামዱሊላህ። እንደምታዩት እንግዲህ ይሄ መጋዘን የነበረ ነው። ሁለት ሱቅ ነው ዝጋ ያለኝ። አንድ ፊት ለፊት ላይ አለ፣ አንድ ደግሞ መጋዘን አለ። ይሄም አገልግሎት የማይሰጥ ነው። ጫፉ የተቃጠለ ብዙ አማና ያላቸው ነው ጋር የተቀመጠ መጅልስ በተለይ ብዙ መጅልስ ተሰርቶ የመጣ በሙሉ ወድሟል። በቃ ይሄ ራሱ መጋዘን የነበረ እንግዲህ ሱቁን አልፎ መጋዘኑ ሩቅ ነው። መጋዘኑ ራሱ ሩቅ ነው፣ አይገናኝም። ብቻ ወላሂ ምለውን ማላቁ አይው እንግዲህ ያው ዳውድ ማውራት አልቻለም። በጣም ጨንቆታል፣ በጣም ደንግጧል ማለት ይቻላል። ኢንሻአላህ እንግዲህ ይሄ የምታዩት በቃ ይሄው ጥቀርሻ ማለት ነው። ይሄ አሁን ተጨማዷል፣ ቀልጧል። እንደምታዩት አያገለግልም ማለት ነው። ይሄ አሁን ይሄው እና እነዚህ በቃ ተርፎ ምናምን ተረፉ የተባሉት መጋዘን የነበሩ ናቸው። ፊት ለፊት ሱቁ ላይ ያለው በሙሉ ኢራን ስታንዳርድ ነበሩ። አሁን እነዚህ ቱርኮች ናቸው ወደ መጋዘን የነበሩት ማለት ነውና እነዚህ ቢተርፉም እነዚህ ሂሳባቸው ቀለል ያለ ማለት ነው። እና የውድ ዕቃ የሚባለው ቆንጆ ዕቃ እንዳለ በቃ አመዱ ብቻ ነው ያሳየኋችሁ። እዛ ፊት ለፊት ያለው በበሩ ላይ እንዳለ ቅጥል ያለው ማለት ነው። እቺ አሁን የተራረፈች ናት። ያው የሱ ብቻ አይደለም ብዙ ንብረት ነው። የጓደኞቹ በሙሉ ህንጻውን ተከራይተው ሲኖሩ የነበሩት እና ገበያ ማዕከል ነው። ህንጻው በሙሉ የገበያ ማዕከል ስለነበረ እንግዲህ ከሚሴ ዋናው እንትን መስጊዱ ጋር ነው ደዌ መስጊዱ ጋር እንደምታዩት እሳቱ ከስር የተረሳው እሳት ይሄንን አመድ አድርጎታል። እንደምታዩት እንግዲህ ይሄን ህንጻ እንደዚህ ያጠቆረ ምን አይነት ዕቃ ሊተርፍ ይችላል?